ጤና ይስጥልን እንዴት ናችሁ የተከበራችሁ የፖድካስቱ ቤተሰቦች በእያላችሁበት ሰላም እንድትሆኑ ምኞቴ ነው። ትናንት እንግዲህ የሁለት አሰልጣኞችን ጉዳይ ሐሳባቸውን የጨዋታ መንገዳቸውን በዘንድሮ የውድድር ዓመት ያሳደጉትና በዘንድሮ የውድድር ዓመት የቀነሱት ነገር ምንድነው የሚል ዝርዝር ጉዳይ ይዘን ቆይታ አድርገናል። በጣም ብዙ ሰዎች ይሄን ፕሮዳክሽን አይታችሁታል። ሐሳብ አስተያየቶችንም ሰጣችሁበታል። የፔፕ ጋርዲዮላ እና የኤንዞ ማሬስካን ደግሞ ዛሬ የምንመለከት ይሆናል። ሁለቱ አሰልጣኞች እንግዲህ አብረው ሰርተዋል። አብረው በሰሩበት ጊዜ ውስጥ የወሰዷቸው ሐሳቦች ይኖራሉ። በተለይ የጋርዲዮላ ዕውቀት ለኤንዞ የሰጠው የአእምሮ እድገት አለ። የጋርዲዮላ ሐሳብ ለብዙ አሰልጣኞች እንደመነሻ መንደርደሪያ ሆኖ አገልግሏል። ከጋርዲዮላ ቀደም ብሎ ደግሞ ጋርዲዮላን የተሻለ ለዚህ ደረጃ ያበቁ ሰዎች መካከል ዮሃን ክሮፍ አንዱ ነው። ክሮፍ የጋርዲዮላን የተጫዋችነት ምልመላ ጀምሮ በቡድን ግንባታ ውስጥ ጋርዲዮላ የተሻለ እንዲያድግ የተሻለ አቅም ያለው አሰልጣኝ እንዲሆን በሜዳ ውስጥ በሚያጋጥሙት ችግሮች ውስጥ ለነዛ ችግሮች መፍትሄ የሚሰጥ አሰልጣኝ እንዲሆን ፈጥሮታል። ስለዚህ የሁለቱን አሰልጣኞች ተቀራራቢ የሚመስለውን የዘንድሮ የቡድን ሂደታቸውን ለመመልከት እንሞክራለን። በተለይ ቼልሲ በዘንድሮ የውድድር ዓመት ካስወገደው በዘንድሮ የውድድር ዓመት ከቀነሰ እስከ መጨረሻዎቹ ጊዜያቶች የተሻለ ቡድን ሊሆን የሚችልበትን ፖይንት እናነሳለን። የኮንሲስተንሲ ችግር እንዳለበት በተደጋጋሚ እናነሳለን። ቼልሲ ላይ ለእያንዳንዱ ጨዋታ በጨዋታ መንገድ ውስጥ ያለውን ውስንነቱን ማስተካከል የቼልሲ ትልቁ ፈተና ነበር። አምና በተለይ ወደ መጨረሻዎቹ 2 ወራት ቼልሲ የወጥነት ችግር አጋጥሞት ነበር። እነዚህን የወጥነት ችግሮች መቅረፍ የሚችል ከሆነ ዘንድሮ የተሻለ ጠንካራ ቡድን ሆኖ መቀጠል ይችላል። ግን የአምና ምልክቶች በአንዳንድ ጨዋታዎችም እያየን ነው። ስለዚህ እነኚህ ምልክቶች የሚቀጥሉ ከሆነ ቼልሲ እንዴት ነው በውድድር ዓመቱ የሚፈልገው ግብ ላይ ሊደርስ የሚችለው የሚለው የሚጠበቅ ነው። በፔፕ ጋርዲዮላ በኩል ጋርዲዮላ የቡድን ግንባታው ዘንድሮ ከአምናው የተሻለ ትንሽ ንቀት ያለ ቡድን ይዞ መጥቷል። አምና በሜዳ ላይ እንቅስቃሴ ፈተና ሲገጥመው ፈተናውን ወደ አድቫንቴጅ ለመውሰድ ሲቸገር ተመልክተናል። ዘንድሮ ግን ምናልባት ፈተናውን ወደ አድቫንቴጅ የሚወስድ አይነት ጋርዲዮላን ልንመለከት እንደምንችል ኤክስፔክት ይደረጋልና ከሚጫወቱበት የጨዋታ መንገድ ሐሳብ ተነስተን የቡድናቸው ተጫዋቾች በዚህ ሐሳብ ውስጥ ምን ያክል ሰርቫይቭ ያደርጋሉ የሚለውን የምንመለከትበት ፖይንት ይሆናል። የዛሬው ቆይታችን ጥሩ ጊዜ እንደሚኖራችሁ አስባለሁ። ላይክ ማድረጋችሁን አትዘንጉ። ለሌሎች እንዲደርስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። ይህንን ፕሮግራም ተከትሎ እንግዲህ አስተያየት የሰጣችሁ በርከት ያላችሁ ሰዎች አላችሁ። ከልብ አመሰግናለሁ። ሞኬ ሐሳቤን ባታይልኝም ግን የተሰማኝን ሳልጽፍ አላልፍም። አቀራረብህ የምተነትንበት ሁኔታ በጣም ያስደንቀኛል። በርታ ወንድሜ ብሏል። መሐመድ ነው ይሄን ሐሳብ የሰጠው። ሞዬ ከልብ አመሰግናለሁ ለሰጠኝ ሐሳብ። ኤፍሬም ኪዳኔ ሰላም ሞኬ ላንተ ፕሮግራም እያደመጥን ነው። ላይክ ማድርገናል። ኤፍሬም ነኝ ከአባይ ዳር ባህር ዳር ብሏል። እንዴት ናችሁ? እና ኤፍሬም ባለህበት ሰላም እንድትሆን ምኞቴ ነው። ኤፍሬም አብዱል መሊክ ብሩሃን የዘውትር አድማጭ ነው ከደቡብ አፍሪካ። መኳንንት እንዴት ነህ? ያው እነዚህ ቡድኖች መጀመሪያም ለዋንጫ የተገመቱ ናቸው። ሲቲም እንዲሁ በውድድር ዓመቱ ሳይረሳ ብሏል። አርሰናል የዘንድሮ ዋንጫ የማንሳት ግዴታ ውስጥ ገብቶ ነው የጀመረው። ሌሎቹ ይህንን ያህል ጫና የለባቸውም። የምታቀርባቸው ትንታኔዎች ምርጥና አድማጭን በሚስብ መልኩ ስለሆነ እናመሰግናለን፣ በርታለን ብሏል። በዚሁ ቀጥል ብሏል። እጅግ አድርጌ ከልብ አመሰግናለሁ አብዱል መሊክ ቡርሃን ለምትሰጠኝ ሐሳብ፣ ሌሎቻችሁም ለምትሰጡኝ ሐሳብ እጅግ አድርጌ ከልብ አመሰግናለሁ። እንግዲህ የሁለቱን አሰልጣኞች እንመልከት። የቡድን ግንባታቸውና ዘንድሮ ምን ፕሮዲዩስ ሊያደርጉ ይችላሉ ወይም ደግሞ ምን ይዘው በቡድናቸው ውስጥ ልንመለከታቸው እንችላለን ብለን እናያለን። የኤንዞ ማሬስካ የጨዋታ ታክቲክ እንግዲህ ፎከስ የሚያደርገው ፖሴሽንን በሜዳ ላይ
ማረጋገጥ ነው። ፖሴሽንን በሜዳ ላይ የሚያረጋግጥበት የራሱ የሆነ የጨዋታ መንገድ አለው። በተለይ አብዛኛውን ጊዜ የኤንዞ ማሬስካ የጨዋታ መንገድ በ3-2-5 የጨዋታ መንገድ ውስጥ ኢንቨርትድ ፉልባኮችን ወይም ደግሞ ተገልባጭ ተጫዋቾችን ከአንድ አቅጣጫ ወደ ሌላኛው አቅጣጫ የሚሄዱ ተጫዋቾችን ወደ መሃል በማስገባት ደብል ፒቮት ዲፌንሲቭ ሚድፊልደሮችን በጥብቅ እዛ ቦታ ላይ በማቆም በሁለት ፒቮቶች የመጫወት ኃላፊነት የሚሰጥ አሰልጣኝ ነው። ይህንን የማድረግበት መንገድ ይላል ኤንዞ ማሬስካ የአማካኝ ክፍል የሜዳ ቁጥጥርን የተሻለ ማረጋገጥ ስለምፈልግ ነው ይላል። የአማካኝ ክፍልን የተሻለ የሜዳ ቁጥጥርን ማረጋገጥ ካልቻልኩኝ እንቅስቃሴው ከጄ እንደወጣ ስለማስብ ይህንን ከጄ ይወጣል ብዬ ማስበውን እንቅስቃሴ የኔ እንደሆነ እርግጠኛ እንደሆን አማካኝ ክፍልን ማጥበቅ ፈልጋለሁ ይላል። በተለይም ይህን በሚያደርግበት ሰዓት ቀስ እያሉ የፉልባክ ተጫዋቾቹ ኢንቨርት እያደረጉ ወደ አማካኝ ክፍል ስለሚሄዱ በትዕግስት የተሞላ በትዕግስት የታጀበ የመጀመሪያ ደረጃ የኳስ ግንባታ ሂደትን ይፈቅዳል። the patience build up የሚባለው ማለት ነው። ይሄ በትዕግስት የተሞላ የኳስ ግንባታ ሂደት የቼልሲን የመከላከል አደረጃጀት ብቻ ሳይሆን የቼልሲን በእንቅስቃሴ ውስጥ የተሻለ ሆኖ ያደገ የማድረግ የአማካኙና የአጥቂውን ክፍል የኳስ ቁጥጥርና ብልጫ ማረጋገጥ ላይ መሰረት ያደረገ ሂደት ይኖረዋል ማለት ነው። በቡድን እንቅስቃሴ አሁን ቼልሲ እየተቸገረ ከሚገኝባቸው ቦታዎች መካከል በተለይም ደግሞ በወጥነት እዚህ ቦታ ላይ የመሃል ተከላካይ የቦታ ላይ የሚገኙ ተጫዋቾችን በቅጣትና እንዲሁም በብቃት መውረድ ምክንያት እያገኘ አይደለም እና አሰልጣኝ ኤንዞ ማሬስካ አብዛኛውን እየተቸገረበት የሚገኘው ቦታ ሆኖ ተመልክተናል። ይሄ ቦታ በቅርቡ የቀይ ካርድም በቡድኑ ውስጥ ጫና ያሳደረ ስላለ ይሄ ቀይ ካርድ እንዲሁም የተጫዋቾች የብቃት መውረድ የቡድኑን አጠቃላይ የመከላከል አደረጃጀት እየፈተነው ይገኛል። በጉዳት ምክንያት እና በካርድ ምክንያት የሚያጣቸውን ተጫዋቾች እሱ ለሚመርጠው የመጀመሪያው የቋሚ 11 የመከላከል አደረጃጀት ለማድረግ ሲቸገር ነው እየተመለከትን ያለነው። በአማካኝ ክፍልም እንዲሁ ለምሳሌ በሊቨርፑል ጨዋታ ማሎ ጉስቶና ሞይስ ካሲዶን በ6 ቁጥር ሚና እየተጠቀመ ሞር ግን ማሎ ጉስቶ ሬስ ጄምስ ሲመጣና አማካኝ ክፍል ላይም አብሮ ከነሱ ጋር በሚቀላቀልበት ሰዓት በመስመር በኩል ያለውን የመከላከል አደረጃጀትንም እያጠበቀ ያን የመስመር የመከላከል አደረጃጀትን ህይወት ያለው የማድረግን ስራ ሲሰራ ተመልክተናል። አሰልጣኝ ኤንዞ ማሬስካ በቡድኑ ውስጥ የነኛ አይነት ተለዋጭ የሆኑ የጨዋታ ባህሪያቶች መፍጠሩ የኢንቴሊጀንት ሙቭመንት በቡድኑ ውስጥ ዋነኛው የኪ አስፔክት ምንለው ወይም ደግሞ የመጀመሪያው ትክክለኛው ቁልፉ አማራጩ የጨዋታ አማራጩ እንደሆነ ማሳያ ነው ማለት እንችላለን። በኤንዞ ማሬስካ ቡድን ሌላኛው ሁለተኛው ፕሪንሲፕሉ ኢሚዲየት ፕሬሲንግ ላይ በጣም ጠንካራ የሆኑ ተጫዋቾችን ይፈልጋል። በእነዚህ ኢሚዲየት ፕሬሲንግ ላይ በጣም ጠንካራ የሆኑ ተጫዋቾችን የሚፈልግበት ዋነኛው ምክንያት ሪከቨሪ ሲቹዌሽኖቹ ያደጉ እንዲሆኑ ስለሚፈልግ ነው። በሪከቨሪ ሲቹዌሽን ውስጥ ኳስ የማጣት እድላቸው ከፍተኛ የሆኑ ቡድኖች ቶሎ ብለው ኳሱን የማግኘት ግዴታ ውስጥ ይገባሉ። በዘንድሮ የውድድር ዓመት ቼልሲ ከአምናው ለማስወገድ ጥረት ከሚያደርግባቸው ኳሊቲዎቹ መካከል ኳስ ላለማጣት የሚሰራቸው የቡድን የጋራ የጥንካሬ ስራዎች የአእምሮ የጥንካሬ ስራዎች ይገኙበታል። ምክንያቱም ቶሎ ኳስን መልሶ ከማግኘት ይልቁን ኳስን አብዝቶ አለማጣት ላይ ትኩረት ያደረገ የጨዋታ መንገድን መከተል አዋጭ እንደሆነ አሰልጣኝ ኤንዞ ማሬስካ ስለሚያውቀው ማለት ነው። ለምሳሌ ፕሬሲንግ ፎር ኢሚዲየት ፖሴሽን ሪከቨሪ ላይ
የተጫዋቾቹ አቋቋም የተጫዋቾች የሪሲቪንግ የአንግላቸው የተጫዋቾች ፔኔትሬሽን የተጫዋቾች እዛው ቦል ኬሪ አድርገው ወይም ደግሞ ኳስ ተሸክመው ቆመው እያንከባለሉ መፍትሄ የሚፈልጉበት መንገድ ለዚህ አንዱ ወሳኙ ነገር ኤንዞ ማሬስካ ይሄንን ሐሳብ ተግባራዊ ከሚያደርግበት ተጫዋች መካከል አንዱ ፈርናንዴዝ ይገኝበታል ኤንዞ ፈርናንዴዝን በዚህ ሚናው እጅግ በጣም የሚያደንቀውና ለዚህኛው እንቅስቃሴ የሚሆነው ትክክለኛው ሰው ነው ብሎ ነው የሚመርጠው በዲፌንሲቭ ትራንዚሽን አሁን ቀደም ያነሳውላችሁና እየተቸገረ የሚገኘው የተጫዋቾችን በትክክለኛው ብቃትና በትክክለኛው አእምሮ አለማግኘቱ አሰልጣኙን እየጎዳው እንደሆነ ግልጽ ነው ምክንያቱም አሰልጣኙ አብዛኛውን እየተቸገረበት ያለው የተጫዋቾች የብቃት መውረድና የተጫዋቾች የካርድ ጉዳይ መፍትሄ እስካላገኘ ድረስ የተከላካይ መስመር ክፍሉን ሽግግር የተከላካይ መስመር ክፍል ወደ አማካኝ ወደሚያደርገው ሽግግር የሚመጡትን ጫናዎች ተቀብሎ እነዚህ ጫናዎች አሸናፊ የሚሆን ቡድን ለመገንባት እዚህ ቦታ ላይ የሚገኙ ተጫዋቾች እድገት በጣም ወሳኝ ነው በተለይም ደግሞ ይሄ ሃየር አፕ ዘ ፒች ላይ እድሎችን ለመፍጠር በሚሞከርበት እንቅስቃሴ ውስጥ ራፒድ ቨርቲካል አታክ ይፈልጋል እሱ ራፒድ ቨርቲካል አታኮች አብዛኛውን ጊዜ የሚፈጠሩት በተጫዋቾች ሽግግሮችና በተጫዋቾች የመተካካት ያምሮ ፍጥነትና ኢንተለጀንት ላይ መሰረት ያደረጉ ናቸው ይሄንን የቨርቲካል አታኮች ቶሎ እየተተካኩ ማጥቃቱን ለማሳደግ የሚሞክሩ ተጫዋቾች ብቻቸውን በአማካኝና በአጥቂ ክፍል ላይ የሚገኙት ተጫዋቾች አይደለም ያደርጉት እንደ አሰልጣኝ ኤንዞ ማሬስካ ሐሳብ የተከላካይ መስመር ክፍል ላይ የሚገኙ ተጫዋቾች መጥተው ይህንን ራፒድ ቨርቲካል አታክ እንዲቀላቀሉና እንዲያሳድጉ ግዴታ ውስጥ ይገባሉ ይሄን ክሌቨር ሮቴሽን በማድረግ የሰርድማን ፕሪንሲፕልንም ተግባራዊ ያደርጋል አሰልጣኝ ኤንዞ ማሬስካ የሰርድማን ፕሪንሲፕል አብዛኛውን ጊዜ ትርፍ የሆነ የመተንፈሻ አቅጣጫ የሚፈልግ ሆኖ ይህንን ትርፍ የሆነ የመተንፈሻ አቅጣጫ እንዳይጠፋ የሚያቆይ በሽግግሮች ውስጥ የሚዘልቅ ሽግግሮቹን የሚቆጣጠር እያደጉ እንደሆነ የሚያይ ከዛ በኋላ ካላደጉ ደግሞ መፍትሄ እየፈለገ በእንቅስቃሴዎች ውስጥ ለነዛ መፍትሄዎች ወሳኙ ሰው መሆን የሚችል ማለት ነው ለምሳሌ በአንድ የጨዋታ እንቅስቃሴ ውስጥ የመታፈን እድል ካለ ያን የመታፈን እድል ቶሎ ብሎ ወደ ማላቀቅ በመውሰድ ያላቀቀውን የጨዋታው ሐሳብ አሳድጎ የተሻለውን ጥራት ያለውን የጨዋታ መንገድ መፍጠር ማለት ነው ይሄ የተሻለ ጥራት ያለው የጨዋታ መንገድ የሚፈጠርበት አንዱ ምክንያት አብዛኛውን ጊዜ የታፈኑ እንቅስቃሴዎች በኤንዞ ማሬስካ ለቀጣይ የቡድን እንቅስቃሴ እድገት አደገኛ ናቸው ተብሎ ስለሚታሰብ ነው ተጫዋቾቹ ሁሌም ቢሆን ነፃ ሆነው ትርፍ የሆኑ ሰዎችን አዘጋጅተው እንዲቆሙ ይፈልጋል እነኚህ ትርፍ የሚሆኑ ተጫዋቾች አብዛኛውን ጊዜ መላፈላጊዎች ናቸው ምክንያቱም ይሄ ሪንግ ፕሌይ የሚባለው በቡድኖች ውስጥ ቀጣዩን ሂደት እንዳያስቡ ቀጣዩን ሂደት እንዳይመለከቱ በቀጣዩ ሂደት ላይ ያላቸውን ክሊር የሆነ እይታ እንዳያገኙ ስለሚያደርግ አብዛኛውን ጊዜ ይህንን እንቅስቃሴ የቡድኑ ወሳኙ ፓርቲ ያደርጋል አሰልጣኝ ኤንዞ ማሬስካ በአሰልጣኝ ኤንዞ ማሬስካ የቡድን እድገት ውስጥ ይህንን ዘንድሮ ተግባራዊ ለማድረግ የሚሞክር ነው በካውንተር ፕሬሲንግ ከተመለከትነው ዘንድሮ ካውንተር ፕሬሲንግ ላይ አንድ ትልቅ ኤግዛምፕል ማስቀመጥ እንችላለን በተለይም የቼልሲና የሊቨርፑል ጨዋታ ወቅት ላይ ተፈጥሮ የነበረውን የጨዋታ እንቅስቃሴ ማየት እንችላለን በዛ ጨዋታ ላይ በካውንተር ፕሬሲንግ መልሶ ተጋጣሚን ሳይደራጅ ተጋጣሚን ጫና ውስጥ እንደገባ ወይም ደግሞ ተጋጣሚ የመከላከል ያለበትን ፖዚሽን በስርዓት ሳይከላከል እንደተበታተነ ባለበት ለማጥቃት የቼልሲ የቡድን የማጥቃት እንቅስቃሴ ዘንድሮ አድጎ ተመልክተናል በተለይ የኤስቴቫኦ ዊሊያን በዚህ ቡድን ውስጥ ያለው ቀዳዳዎችን የመመልከትና እነዛን ቀዳዳዎች ደግሞ የመጠቀም አቅሙ ከፍተኛ ነው በምን ያክል ኮንሲስተንሲ አመቱን ይጫወተዋል የሚለው ያው ሲዝኑ ሲቀጥል የምንመለከት ይሆናል ነገር ግን አምና ከነበረው አንዱ ጉድለት ይሄ ነው ትልቁ ጉድለት
በካውንተር ፕሬሲንግ ቼልሲዎች በሚሄዱበት ሰዓት ይሄንን ካውንተር ፕሬሲንግ ተከትለው ካውንተር ፕሬሲንግ ጨረሩን ተከትለው ሄደው ጎሎችን ለማስቆጠር ጥረት የሚያደርጉና የጎል መነሻ የሚሆኑ ተጫዋቾች አብዛኛውን ጊዜ የእንቅስቃሴው አካል ሳይሆን በተቆራረጠ እንቅስቃሴ ውስጥ ሲገኙ እንመለከት ነበር። ስለዚህ ቼልሲዎች ዘንድሮ ኢነርጄቲክ ፕሬሲንግን የሚመሩላቸውን ኳስን ካጡ በኋላ ቶሎ ኳስን መልሰው የሚያገኙና ይሄን ያገኙትን ኳስ ደግሞ መልሰው ወደ ማጥቃት በካውንተር ፕሬሲንግ አታኪንግ ላይ ጠንካራ እንዲሆን የሚያደርግ ተጫዋቾችን አመጥቷል። ይሄ የቡድን እድገት አንዱ ማሳያ ነው። የሊቨርፑል ጨዋታው አንዱ ለዚህ ኤግዛምፕል ነው የሚሆነው ያልንበት ዋናው ምክንያት ምንድነው? የተለወጠና ያደገ አምና ቼልሲ እንደ ጉርለት ሲነሳበት የነበረውን ነገር ዘንድሮ በጥንካሬ አሳድጎ ስለተመለከት ነው። ከዛው የቼልሲ የዘንድሮ አንዱ ትልቁ ኳሊቲ የሆነ የመጣውና በተለይ የሚፈልጋቸውን ተጫዋቾች ከጉዳት ጋር በተያያዘ ጉዳት የሚቀንሱለት ከሆነ አሰልጣኝ ኤንዞ በእንቅስቃሴ በሜዳ ላይ ከሚኖሩት ጫናዎች አንፃር ለነዚህ ጫናዎች ምላሽ የሚሰጡበት ክፍት የሆነ የጨዋታ አእምሮ ካላቸው ሪከቨሪ ሲቹዌሽናቸው ኢሚዲየት ካውንተር ፕሬሲንግ ፌሊንጎች ካሉ ወይም ደግሞ ወዲያውኑ በፍጥነት አይሳኩም ተብለው የታሰቡ የማጥቃት ሽግግር ሽፋን የማጥቃት ሽግግር ውድቀቶች ልንላቸው እንችላለን። እነኚህን ቶሎ ሪከቨር ለማድረግ በጨዋታው ውስጥ ኢነርጄቲክ የሆኑ ተጫዋቾችን ቼልሲ ያገኘ መጥቷል። በተለይ ከኳስ ውጭ ባለው የአውት ኦፍ ዘ ፖሴሽን ሁኔታ ላይ ዘንድሮ ሞይሴስ ካይሴዶ፣ ኤንዞ ፈርናንዴዝ፣ ፔድሮ ኔቶ፣ ዣኦ ፔድሮ ሁሉ ወደ ኋላ ተመልሶ ሽፋን በመስጠት ቡድኑን ያገዙት ይገኛሉ። ይሄ አሰልጣኝ ኤንዞ በራሱ በአንደበቱ የተናገረው ነገር ነው። አምና ያጣነው የነበረው ይሄ ኢነርጂ ዘንድሮ በቡድናችን ውስጥ በሚገባ አድጎ እየተመለከትኩት ነው። የሪከቨሪ ሲቹዌሽናችን ህይወት በግልጽ የተመለከትኩት ነው የሚል አስተያየት ሰጥቷል። ይሄ የሪከቨሪ ሲቹዌሽን አብዝቶ የቡድኑን አጠቃላይ የማጥቃት የቡድኑን አጠቃላይ የመከላከል ባላንስን በመስራት ከሚፈጠሩ ክፍተቶች ተነስተው እነኚህን የሚፈጠሩ ክፍተቶችን ህይወት ያላቸው ለማድረግ እያገዘው ይገኛል። አድቫንስድ አማካኞች አንዳንዴ ተመልሰው ሁሉ የተከላካይ መስመር ክፍል አጋዥ ተጫዋቾች ሲሆኑ እንመለከታለን። የአድቫንስ ሲቹዌሽኖች አብዛኛውን ጊዜ ወደፊት የሚሄደውን ሁኔታ ከመቆጣጠር ውጭ የቡድን ኃላፊነታቸው ዝቅተኛ እንደሆነ ይነገራል። አድቫንስድ የሆነ አእምሮ ብቻ ስለሚፈልጉ ማለት ነው። ይሄንን አድቫንስድ የሆነው ሲቹዌሽን ግን እንደገና መልሶ በመከላከል ሚዛን ውስጥ በማስቀመጥ በመከላከል ሂደት ውስጥ በመጠቀም ይሄንን የመከላከል አደረጃጀትም በሪከቨሪ ሁኔታዎች ውስጥ በማስቀመጥ የተሻለ ጠንካራ ቡድን ለመገንባት እየሞከረ ያለ አሰልጣኝ ሆኗል ኤንዞ ማሬስካ። ይሄ እንግዲህ በዘንድሮ የውድድር ዓመት የአሰልጣኙ ያደገ የሚባለው በቅርብ ጊዜ እየተመለከትናቸው ከሚገኙት ፖይንቶቹ አንዱ ማለት እንችላለን። ያው እንቅስቃሴ እንደምታውቁት በቀጣዮቹ ጊዜያቶች የሚያድጉ የሚለወጡ ነገሮች አብረው አድገው በተጫዋቾቹ አእምሮ ውስጥ የቡድን ግንባታውን የሚሰሩበትን ሂደትም የሚወስኑ ናቸው። ለምሳሌ ፍሉዲቲ እና አዳፕታቢሊቲ ላይ እየተቸገርኩ ነው ብሎ ነበር አምና። ወደ ሁለተኛው ሲዝን ላይ የተጫዋቾች የመተካካት የቦታ መተካካትና በዚህ የቦታ መተካካት ላይ የሚኖራቸው የእንቅስቃሴው ተቀባይነት የእንቅስቃሴውን ተሸካሚነት ላይ አሁንም ጥያቄ አለኝ የሚል ሐሳብ አንስቶ ነበር። ይሄንን ጥያቄ አለኝ ያለበትን ሐሳብ ዘንድሮ በትንሹ ምላሽ ያገኘበት ያለ ይመስላል። ግን ቀጣይ የሚያድጉ ነገሮች መኖር አለባቸው። ምክንያቱም ሲዝኑ ረጅም ስለሆነ በአምና በፍሉዲቲና በጣም በማይቋረጥ ፍሰትና ይሄንን የማይቋረጠው ፍሰት አዳፕት አድርጎ ሜዳ ላይ ተግባራዊ በማድረግ ላይ በነበሩት ውስንነቶቹ በተለይ በ3-2-5 ፋውንዴሽናል ሼፕ ነው የሚለው እሱ በዚህ በፋውንዴሽናል ሼፑ ላይ ያለውን ነገር ተጫዋቾቹ እንዲረዱት ያለውን ነገር ተጫዋቾቹ እንዲያሳድጉለት ይፈልጋል።
ይህንን ካደረጉልኝ የተሻለ የቡድን እድገት በቡድኔ ላይ እንደማይ እርግጠኛ ነኝ ነው የሚለው አሰልጣኝ ኤንዞ ማሬስካ። ስለዚህ ፋውንዴሽናል ሼፑ ጠብቀውለት ይሄዳሉ ማለት ነው። በተለይም ደግሞ ታክቲካል ፍሉዲቲ አለርቲንግ ዘ ቢልድ አፕ ፓተርንስ ነው የሚለው እሱ። በቢልድ አፕ ፓተርን ላይ በጣም አለርት መሆን አለባቸው ተጫዋቾች፣ በጣም ንቁ መሆን አለባቸው። የተበላሸ የቢልድ አፕ ፓተርን አይፈልግም። ቅድም የተከላካይ መስመር ክፍል ተጫዋቾች ጉዳት በቡድን የመከላከል ቅርጽ ሳይሆን የማጥቃት ቅርጹ ላይ ጫና ያሳድርበታል ያልኳችሁ ለዚህ ነው። አለርቲንግ ዘ ቢልድ አፕ ብሎ ያስባል እሱ። በቃ ንቁ ሆኖ የሚጀምሩበት መንገድ የሚጨርሱበት መንገድ መልክ ስለሆነ የሚጀምሩበት መንገድ እንዲበላሽ አይፈልግም። ስለዚህ በዚህ ውስጥ የሚተካኩ ተጫዋቾች ሳይሆን ቋሚ ሆነው ቢያንስ 20-25 ጨዋታዎች የሚጫወቱ የተከላካይ መስመር ክፍል ተጫዋቾችን ይፈልጋል። አሁን ፈርሷል። በቅጣት በጉዳት ምክንያት የተከላካይ መስመር ክፍሉ እየፈረሰበት ነው። እንደገና ነው እየገነባ ያለው። እንደገና እየፈረሰ በሚሄድበት ሰዓት ይሄ አለርቲንግ ዘ ቢልድ አፕ የሚለው ሐሳቡ እንደማይኖር ግልጽ ነው። ስለዚህ በቀጣዮቹ ጊዜያት ግን ተጫዋቾችን ሙሉ በሙሉ ጤነኛ ተጫዋቾችን መልሼ ሳገኝ ግን የተሻለ ይሄን እሳቤ መሰረት ያደረገ የተሻለ ይሄን እሳቤ የሚቀበል የመከላከል አደረጃጀት ግን ይኖርኛል ብሎ የሚያስብ አሰልጣኝ ነው። እንግዲህ በእግር ኳስ የእንቅስቃሴ ሐሳብ ውስጥ በጣም ወሳኙ የሚባለው ከኋላ መሰረቶ በሚወጣበት ሂደት ውስጥ ያለው አንዱ ጫና ነው። ይህን ጫና መስበር ይህን ጫና ማሸነፍ የሚችል ቡድን ሁሌም ቢሆን የእንቅስቃሴው ወሳኙ የሚባለውን ፓርት መልስ የሚሰጥ ቡድን ነው። ይህን የእንቅስቃሴው ወሳኙ የሚባለውን ፓርት መልስ ለመስጠት ግን የተጫዋቾችን ብቃት ከጉዳት ከቅጣት ጋር በተያያዘ ማኔጅ ማድረግ አለበት። ኤንዞ ማሬስካ አሁን እየተቸገረ የሚገኘው የተጫዋቾች ማኔጅመንት ላይ ውስንነቶችና ገደቦችን አምጥተውበታል። በምን መንገድ እንግዲህ በቀጣዮቹ ጊዜያቶች እያስተካከለ ይመጣል የሚለው ያው የሚጠበቅ ነው። ዘንድሮ አንድ ወይም ሁለት ተጫዋቾች ብቻ አይደሉም ፍሪደም ፎር ኪ ፕሌየርስ ብሎ ያስባል እሱ። በሜዳ ውስጥ ነፃ የሆነ ሚና የሚሰጣቸው ተጫዋቾች አሉ። ነፃ የሆነ ሁኔታ የሚሰጣቸው ተጫዋቾች ግን ሙሉ በሙሉ ፍሪደም ይኖራቸዋል ማለት አይደለም። ግን ፍሪደም ዊዝ ሪስፖንሲቢሊቲ ነው የሚሆነው። አምና ፍሪደም ዊዝ ሪስፖንሲቢሊቲ ከነበራቸው ተጫዋቾች መካከል ኮል ፓልመር አንዱ ነው። ይሄ ተጫዋች በየትኛውም ቦታ ሮሚንግ ወይም ደግሞ አሳሽ ነበር። ያሰሳል፣ መፍትሄ ይፈልጋል። ለዛ መፍትሄ ደግሞ ተጫዋቾችን ጆይን እንዲያደርጉ ያደርጋል። እንደገና እድሎችን ይፈጥራል። እድሎቹን ደግሞ ጆይን እንዲያደርጉ ያደርጋል። ድሮፕ ዲፕ ይወርዳል ወደ ታች ዝቅ ብሎ የቦታ መተካካት ወይም ደግሞ የቦታ ልውውጥም ይፈቅዳል። የቡድን ጓደኞቹ የተጋጣሚ ቡድን ዲስራፕት የማድረግ ኃላፊነት እንዲወስዱ ስለሚፈልግ ይህንን በተደጋጋሚ ያደርገው ነበር። ዘንድሮ ማን ነው ጆይን ያደረገው? ኤስቴቫኦ ዊሊያምስ ጆይን አድርጎታል። ይሄ ተጫዋች እንግዲህ ፍሪደም ፎር ኪ ፕሌየርስ የሚለው ነፃነት በጣም ወሳኝ ላይ የሚባሉ ተጫዋቾች የሚለውን ፍሪደም ዊዝ ሪስፖንሲቢሊቲ ነፃነት ከኃላፊነት ጋር ከሚሰጣቸው ተጫዋቾች መካከል አንዱ ሆኖ ነው እንግዲህ የምንመለከተው ማለት ነው። የዛሬውን ፕሮዳክሽን ሁለተኛውን ፕሮዳክሽን ደግሞ የምለቅላችሁ ይሆናል። ስለ ፔፕ ጋርዲዮላ ደግሞ እናወራለን። ቀደም ሲል በመግቢያ ገልጬላችኋለሁ። የፔፕ ጋርዲዮላን ቡድን በተመለከተ የጋርዲዮላ ቡድን ዘንድሮ ያሳደገው ምንድነው፣ ያሳነሰውስ ነገር ምንድነው የሚለውን የምንመለከት ይሆናል። እስከዛው ጥሩ ጊዜ ይሁንላችሁ። ላይክ ኮሜንት መስጠታችሁን ግን አትዘንጉ።